አረ ቤተሰብ ኤሉ በቃ ቆረጠች ይመስለኛ። እውነቴ ነው የምላችሁ ቤተሰብ እንደው እኔ ለቀልድ ነው እሱን ለማስቀናት ነው ብዬ አስቤ ነበር፣ ግን አይመስለኝም ቤተሰብ ማለት ነው። ወዮ ኤሉ ሴት ልጅ ለካ ከቆረጠች ቆረጠችው ማለት ነው። ጉድ ያስብላ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦች። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ስትገቡ ላይክ አድርጉ። ላይክ ሳታደርጉ አትወጡ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ኤሉሻ አማታለች በልዑል ቤት። እውነት ለመናገር ልዩ ለምንድን ነው ኤሉን በጥፍ የምትመጣው? እሷ ምን ስለሆነች ነው የምትመጣው? ቤተሰብ እኔ በጣም ተናድጃለሁ እውነት ለመናገር። ኤሉ ካልፈለገች እኮ በግድ የኔ ፍቅረኛ ጋር ሆኚ ማለት እኮ አትችሉም። እሱ እኮ እሷ ፈልጋ ወይ እሱ ፈልጎ ነው እንጂ አንቺ በግድ ኤሉ በጥፍ ማትታሽ ኤሉ ከሱ ጋር ትሆን ማለት አትችሉም። ገባሽ አይደለ? ኤሉ ታውቃለች። እንግዲህ እኔ እንደተረዳው ማለት ነው ቤተሰብ እሱ የምታስቀናው መስሎኝ ነበረ፣ ግን አላቅም ቤተሰብ፣ ግራ የሚያጋባ ነገር ነው። ልዑል ደግሞ ኤሉ እንደዚህ ሆና አታውቅም፣ በጣም ተቀይራለች። ኤሉ እንደዚህ የሆነችበት ለጤና አትመስለኝም፣ ለጤና አትሆንም፣ እንደዚህ ልክ አይደለችም። እኔ እንጃ እውነት ለመናገር ሴት ልጅ ከቆረጠች ቆረጠች። በጣም ነው የለመነችው። እውነት ለመናገር ያቡ በጣም ለምናለች፣ በጣም አልቅሳለች። አንዴ ዝቅ እያደረገ አንዴ እየሰደባት አንዴ እየወረወራት። እንዴ ሴት ልጅ እኮ ክብር ትፈልጋለች አይደል እንዴ ቤተሰብ? ስለዚህ አንዳንዴ ኤሉ ትክክል ናት ብዬም አስባለሁ ቤተሰብ። ምክንያቱ ፍቅሯ እሱ ፍቅር ከወጣላት በግድ እኮ ኤሉ ከልዑል ጋር ኤሉ በግድ ከያብ ጋር መሆን አትችሉም። ምክንያቱ ሴት ልጅ አንዴ ከቆረጠች መልሳ ወደዚህ ህይወት መግባት አትፈልግም። ገባችሁ? እኔ እንጃ እንደዛ ነው መሰለኝ። እንዶኒ ኤሉ እሱን ለማስቀናት ትሆናለች ብዬ አስቤ ነበር፣ ግን አይደለም ቤተሰብ ማለት ነው። እና ኤሉ በጣም ቆርጣለች። እንዶ ጭራሽ ከሱ ጋር ነው ያደርኩ፣ ከኔ ጋር ነው ያደረ፣ አሁን ይመጣል በማለት እንግዲህ በጣም እንግዲህ እኔ እንጃ እየተናደዱም አሉ። እንዴ ልዩ ለምን ተናደሽ ግን? ሀበባን ጣውላ ላይ አግኝታ እሱ የሰጠኝ ሀበባ አያችሁ ስትሎ ከዛ ቅንጥስ አድርጋ ሶፋ ላይ ወረወረችው ማለት ነው። ይሄ ንቀት ነው ሀቢብቲ። እንዴ ማፍታ እኮ ነው ኤሉ የፈለገችው ሰው ጋር ማለት ነው። እንዴ አላቅም እውነት ለመናገር ሴት ልጅ ከቆረጠች መልሳ ወደዛ ትሄዳለች ብዬ አላስበውም። እንደው እኔ ኤሉ ያቡን ለማስተማር ወይ ለማስቀናት እሱ ለኤሉ ምን አይነት አክል ፍቅር እንዳለ ለማየት ነው ብዬ አስቤ ነበር፣ ግን ነገሩን ሲያይ አይደለም ቤተሰብ። ብቻ ኤሉ የኔ ቆንጆ እኔ እንጃ አላቅም። ኤሉም ደግሞ ከዚህ ልጅ ጋር ትሆናለች ብዬ አላስበውም። በእርግጥ እንዴት በአጭር ሰዓት ጊዜ በአጭር ሰዓት እንጃ እንዴት ፍቅር ይመጣል በአጭር ሰዓት? በአጭር ሰዓት ውስጥ እንዴት ፍቅር ይመጣል ቤተሰብ? እኔ ይሄ ነው ግራ የገባኝ ማለት ነው። እና አላቅም ብቻ የነገ ደግሞ ምን እንደሚፈጠር አላቅም። እንግዲህ ልዑል ከመኝታ ክፍሏ ልብሷን ሰብስቦ ሻንጣ ውስጥ ከትቶ ከዚህ ቤት መኖር አትችልም፣ ለጊዜ ከእኔ ጋር መሆን አለብሽ እንጂ አንቺ ለጤና አትመስለኝም። ስለዚህ ወይን ጸበል መሄድ አለብሽ። ኤሉ አይደለችም፣ ኤሉ በጣም ተቀይራለች። ምን ሆነሽ ነው? ድሮ እንደዚህ አልነበርሽም። ድሮ ኤሉ ትሰመኛለች፣ አሁን ጭራሽ እየሰማችኝ አይደለም። ምን ነካሽ? ምንድን ነው አላማሽ? በማለት እንግዲህ ጠይቆ ነበር። ኤሉ ደግሞ በቂ መልስ አልሰጣችሁም። በቃ እኔ ህይወቴን የኖርኩ ነው፣ ስለዚህ ከህይወቴ ውጡልኝ። ጭራሽ እኔ እሷ እኔ ላይ ስታወራ አንተም ደግሞ ለእሷ ተደርባ ነው እንዴ? ለልዩ ተደርባ ነው እንዴ የምታወራ? ለእሷ እያገዝከ ነው እንዴ? በማለት እንግዲህ ኤሉ ተናዳ ነበር። ውጡልኝ፣ ከቤትም ውጡልኝ፣ ማንም ማየት አልፈልግም። እኔ የራሴ ህይወት ጀምሬያለሁ። አንቺም
ከሱ ጋር እንደፈለግሽ መሆን ትችላለሽ። ስለዚህ ከህይወቴ ውጡልኝ፣ አልፈልግም፣ ከሱ ጋር መሆን አልፈልግም፣ ከያቡ ጋር መሆን አልፈልጉም ማፍቴ ነው በማለት ተናግራለች። እውነት ለመናገር እኔ እንጃ ኤሉ በዚህ ልክ ትጨክናለች ብዬ ትወስናለች ብዬ አላሰብኩ። እውነት ለመናገር ይሄ ነገር እውነት ከሆነ በጣም እኔ እውነት አላቅም። ፍቅር እናንተ ያልቃል እንዴ? ቶሎ ያልቃል እንዴ? ጉንፋን እንዴ? አሁን በምሳሌ የሰው ልጅ ጉንፋ ሲይዝ ለአንድ ሳምንት ተጫውቶ አይደል እንደ የሚሄደው። ስለዚህ እንደ ፍቅር የዛንድሮ ፍቅር ጉንፋ ሆነ እንደ ጉድ ፈላ። እውነት ለመናገር እንግዲህ እሱ ለኔ ፍቅር የለውም፣ ለኔም ወጥቶልኛል። ስለዚህ ወጥቻለሁ ከህይወትሽ አልፈልጉም ስላለኝ እኔ ደግሞ እሱ ስለማይወደኝ እኔም ወጥቻለሁ። ለሱ ምንም ስሜት የለኝም። አንቺም እንደፈለግሽ ከሱ ጋር መሆን ትችላለሽ በማለት እንግዲህ ለልዩ ተናግራለች። ልዩ ደግሞ ምን ስለሆንሽ ነው እሱ ለመጥፎ ነገር ስታወሪ እኔ ደስ አይለኝም፣ ይከፈኛል። እሺ ለምንድነው እሱ የምትጎጂ? ለምንድነው? እኔ እኮ ለአንቺ ብዬ ነበር የተትኩ እንዴ። ኤሉ ደግሞ አረፈደም። በዛ አንድ ወር ሙሉ ህይወትን ስትበጠብጫ ነበረ። አሁን ከሱ ጋር እንደፈለግሽ መሆን ትችላለሽ፣ እኔም የራሴን ህይወት ይዣለሁ በማለት እንግዲህ ኤሉ ተናግራለች። ለእነሱ ሁለቱም ማለት ነው እና ለልዑልና ለልዩ ተናግራለች ማለት ነው። ስለዚህ ያቡ ደግሞ አለቅሹም በማለት እንግዲህ ትላንትና በተሰራ ቪዲዮ ላይ አለቅሹም ብሎ ዝቶ ነው የወጣ ማለት ነው። እና ወይ ልጁ ላይ ሌላ ነገር እንዳያደርግ ፈራለሁ። ኤሉ ደግሞ አልፋታሽም ብሏታል። በቀላሉ ደግሞ አይለቃትም ብዬ አስባለሁ። እንግዲህ ፍቅር ቀልድ አይደለም። ብዙ በትንሽም ሰዓትም ቢሆንም ያው ብዙ ነገር አንድ ላይ ያሳልፈዋል። ቀለበትም አድርጎለታል። ግን በቀላሉ አልተውሽም፣ ከሌላ ወንድ ጋር ሊያይሽ አልፈልግም በማለት ለኤሉ አስጠንቅቋታል። ግን ደግሞ ልጁ ሄዶ ሌላ ነገር እንዳያደርግ ነው የምፈራው። እውነት ለመናገር ልዩም ብላለች እኮ እኔ ልጁ የሆነ ነገር እንዳያደርግ ነው የምፈራው። ስለዚህ ወደ እሱ ተመለሽ፣ የእሱን እንዳትጎጂ አልፈልገው። መጀመሪያ አንቺ ስሜትን አይቼ ነው ከአንቺ ህይወት የወጡ። ስለዚህ ልጁን ልብ እንዳትጎጂ፣ ሌላ ነገር በማላችሁ እንዳይፈጠር አልፈልግም፣ እንዳትጎጂ ለማለት እንግዲህ ለኤሉ ተናግራለች። ኤሉም ደግሞ አልፈልግም፣ እንደፈለሽ ከሱ ጋር መሆን ትችላለሽ በማለት ተናግራለች፣ ለልዩ ማለት ነው። እና እንግዲህ በመጨረሻ ልዩ እና ልዑል ተናዶ ነው የሄዱ ማለት ነው። ኤሉ ከዚህ ቤት መውጣት አለብሽ፣ ለትንሽ ጊዜ የኛ ጋር መቆየት አለብሽ። ስለዚህ ነገሮቹ ይስተካከላሉ፣ ከዚህ ቤት እንሂድ አላት። ኤሉ ጭራሽ ከራሴ ቤት የትም ንቅንቅ አልልም፣ ስለዚህ ቤቴ ነው መሆን የምፈልገው በማለት እንግዲህ ግግም ብላ ቀርታለች። እና አዲስ ጓደኛዬ ይመጣልኛል፣ ስለዚህ ውጡልኝ በማለት ተናግራለች። ልዑል ተናዶን የወጣው እውነት ለመናገር አልሰማለሽም ስላላት ነው፣ አልሰማም ስላለች ነው መሰለኝ። እንግዲህ ልዑል ተናዶ ወጥተዋል። እንደዛውም ልዩም ደግሞ ወጥታለች እሱን ተከትላ ማለት ነው። እንግዲህ እነሱ ኤሉ ቁም ነገር ለኤሉ ለማውራት ነበር የፈለጉ። ኤሉና ልዩም ኤሉን ወደዛ ገፍትራ መታለች። እውነት ለመናገር ኤሉ እኮ በቃ ሰውነታ ቂጥናቷ ስለሆነ ነው እንደ ማንኛውን ሰው የመጣ እሷን አልጋ ምንድን ነው እንዴ ሶፋ ላይ የምትጥሉ እንዴ? እሷ ምንድናት? ሰው እኮ ናት እንዴ? አረ ይሄን ንቀት ነው የሚያስመስሉ። ጌታ ልዩ ተብዮ አበዛሽሽ እንዴ! ምንድን ነው ኤሉ? ህጻን ልጅ አደረጋችሁ እንዴ? እየመጣችሁ ሶፋ ላይ መወርወር እንዴ? ሰው ናት እኮ የሆነ አለ አይደለ? ሁሉም ነገር ልክ አለ እንዴ? በጣም አበዛችሁ። እንዶስ ያ ሳይበቃ አንቺም ደግሞ ትወረውራለሽ። ጭራሽ ያንቺ ማይን አደረግሽ እንዴ? ጉድ ፈላ። ይሄ ነውር ነው እውነት ለመናገር። እንግዲህ በመጨረሻ ሁለቱም ተይዞ ወጡ ማለት ነው። ኤሉ ደግሞ ለብቻ ቀራች ለማለት ፈልጋለሁ። እንግዲህ የነገ ቪዲዮ ደግሞ ምን እንደምፈጠር አናቅም ጋይስ። እንግዲህ ይህን ቪዲዮ ከተመቻችሁ ላይክ አድርጉ። ወዳችኋለሁ የኔ ውዶች።